በጣም ጥሩ ጠይቅ። እስልምና ላይ እሺ ሱራ 8 64 እስከ 66 አንብብልኝና ጥያቄ እጠይቃለሁ። ሱራ 8 እሺ ጀማል ትቀጥላለህ ወይስ? ችግር የለውም ቀጥልና ላይ ችግር የለውም። እሺ ያው ተከፍቷል። ጥያቄ እንቀጥል። አንብበው ብጠይቅ አይሻልም? ለእኔ ስለማይታይ ነው፣ ራቅ ስላለብኝ ነው። ጽሁፉ በጣም ቀጨጨብኝ። እሺ አንተ ነብይ ሆይ አላህ በቂ ነው፣ ለተከተሉህም ምእመናን አላህ በቂያቸው ነው አለ። ልቀጥል። 64 ላይ ነው። እስከ 66 አንብበውና አውዱ እንድናገኘው ብዬ ነው ለጥያቄው። አንተ ነብይ ሆይ ምእመናንን በመዋጋት ላይ አደፋፍራቸው፣ ከእናንተ ውስጥ 20 ታጋሾች ኖሩ። ማን ነው ታጋሾች ኖሩ 200 ያሸንፋሉ። ቆይ እሺ አንድ ጊዜ ወቀት ጥያቄ ገብቶኛል። ኦኬ ይኸው እሺ። ስለዚህ አሁን ምን አለ? አንተ ነብይ ሆይ ምእመናን በመዋጋት ላይ አደፋፍራቸው፣ ከአንተ ውስጥ 20 ታጋሾች ቢኖሩ ማን ነው ኖሩ 200ን ያሸንፋሉ አለ። ከኖሩ ካሉ ማለት ነው። ከናንተም 100 ቢኖሩ ከነዚያ ከካዱት እነሱ የማያውቁ ህዝቦች ስለሆኑ ሺህን ያሸንፋሉ አለ። ቀጠለ። አሁን አላህ ከናንተ ላይ አቀለለላችሁ፣ በእናንተ ውስጥ ድክመት መኖሩን አወቀ። ጥያቄ ይመስለኛል ባልሳሳት። እሺ ስለዚህ ከናንተ 100 ታጋሾች ቢኖሩ 200ን ያሸንፋሉ፣ ከናንተም 1000 ቢኖሩ በአንድ ፍቃድ 2000 ያሸንፋሉ። አላህ ከታጋሾች ጋር ነው አለ። ጥያቄ ምን ነበር? ጥያቄ አላህ 20 ለ200 ሰው ሲያደራጃቸው ማለት ነው። እንዴት ያንንን ቀድሞ ማወቅ አልቻለም? 64 ላይ 66 ላይ 100ን ለ200 ያደረገላቸው ቀድሞ ማወቅ አልቻለም ወይ ነው ጥያቄ። እሺ በቃ መረጃ ልስጥህ። እሺ መረጃ አላህ እያወቀ ማለት ነው። አላህ ምን እንደሚል ተመልከት። ሐዲስ ላይ ልስጥህ መረጃ ማለት ነው። ምን እንደሚል ተመልከት። አላህ በሰሒህ አልቡኻሪ 6408 ላይ እንዲህ ይላል። ተመልከት ምን እንደሚል። ኢነ ሊላሂ መላኢካ ለአላህ መላእክቶች አሉት አለ። የጡፉነ ፊት ጡሩቅ በመንገድ ላይ የሚጓዙ የሚሆኑ ማለት ነው። የልተሚሱነ አህለ ዚክር አላህን የሚያወሱ ሰዎችን ይፈልጋሉ። እነዚህ መላኢካዎች የተባሉት መላእክቶች ማለት ነው። ፈኢዛ ወጀዱ ባገኙ ጊዜ ቀውመን ህዝቦችን አላህን የሚያወሱ ባገኙ ጊዜ የዝኩሩን አላህን የሚያወሱ ተናደው ይጠራራሉ። ሀሉሙ ኢላ ሐጀቲኩም ወደ ሐጃችሁ፣ ያው ጉዳያችሁ ኦልሬዲ ተፈጽሟል፣ አላህን የሚያወሱ ሰዎች ተገኝተዋል ይላሉ ይባባላሉ። ቃለ ፈየሑፉነሁም ይከቧቸዋል፣ ቢአጅኒሐቲሂም በክንፎቻቸው ኢለ ሰማኢ ዱንያ እስከ ሰማዕ ዱንያ ድረስ ማለት ነው። አሁን እዚህ ጋር በደንብ አዳምጠኝ። ቃለ ብሎም ይላል ፈየስአሉሁም ረቡሁም ጌታቸው ይጠይቃቸዋል። ጌታቸው ይጠይቋቸዋል። እንዴት? ወሁወ አዕለሙ ቢሂም እያወቀ ማለት ነው። እያወቀ ወሁወ አዕለሙ ሚንሁም እነሱ የሚሉትን እያወቀ ይጠይቃቸዋል። ምንድን ነው የሚጠይቃቸው? ማ የቁሉ ዒባዲ ባሪያዎች ምንድን ነው የሚሉት? ያውቃል እኮ አላህ። እንግዲህ ሐዲሱን ይነገረን። እያወቀ ይጠይቃቸዋል አለ። ማ የቁሉ ዒባዲ ባሪያዎች ምንድን ነው የሚሉት? ቃሉ የቁሉነ ብለው ይላሉ አሉ ዩሰቢሑነከ አንተን እያጠሩ ነው ይላል። ተግባባን? ስለዚህ አላህ ሱብሓነሁ ወተዓላ የሩቅ ሚስጥርን እንደሚያውቅ ግልጽ ነው። እያወቀ ግን ይጠይቃል። አንድ በል። ሁለተኛ አላህ የወደፊት የሚከሰቱ ነገሮችን ራሱ ወደዛ እመጣላለሁ። የሚከሰቱ ነገሮችን ራሱ ለምሳሌ በሱረቱ ሩም ምዕራፍ 30 ቁጥር 2 ላይ አሊፍ ላም ሚም ጉሊበት ሩም አለ። ሩም ተሸነፈች አለ። ገና ሳትሸነፍ ማለት ነው። ከዛ በኋላ ግን መሸነፏ በግልጽ የሆነ ፊ አድነል አርዲ ወሁም ሚን በዕዲ ገለቢሂም ሰየግሊቡን አለ። በጣም በቅርብ በሆነች ምድር ከዛስ እነሱም ከመሸነፋቸው በኋላ በእርግጥ ያሸንፋሉ አለ። የማሸነፊያ ጊዜው ራሱ አመቱን ራሱ ጠቅሶታል አላህ። በዛ ጊዜ ውስጥ አሸንፈው ሙስሊሞች
እንደ ድል እንዳደረጉ ይናገራል ማለት ነው። አሁን አንተ ወደ ጠየቅከው ጥያቄ ልመለስና ታዲያ አላህ ለምንድን ነው እንደዚህ እያለ የሚናገረው ሲባል አላህ በቁርአን ላይ በብዙ ቦታዎች እንዲህ አይነት አጠቃቀሞችን ሲጠቀም እናያለን። በብዙ ቦታዎች ማለት ነው። ለምሳሌ በአንተ ከጠቀስከው ውጪ አንድ ልጨምር። በሱረቱል በቀራ ምዕራፍ 2 ቁጥር 143 ላይ እንዲህ ይላል ወከዛሊከ ጀዐልናኩም ኡመተን ወሰጣ ሊተኩኑ ሹሀዳአ ዐለ ናሲ ወየኩኑ ረሱሉ ዐለይኩም ሸሂዳ ወማ ጀዐልናል ቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ መን የተቢዐ ረሱል አለ። ልናውቅበት ቢሆን እንጂ መልእክተኛውን የሚከተለውን የትኛው እንደሆነ ልናውቅበት ልንመረምርበት ቢሆን እንጂ አላህ። ተግባባን? ስለዚህ ልናውቅበት አወቀ ወየዕለሙ እንዲህ እያለ የሚናገረው ለምንድን ነው ሲባል እስቲ አሁን እያብራራ ነው እንሂድ። ለምሳሌ አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 142 ላይ አም ሐሲብቱም ለመሆኑ ትገምታላችሁን አንተ ድኹሉል ጀና ጀነትን ልትገቡ ወለማ የዕለሚላሁ አለዚነ ጃሃዱ ሚንኩም ከእናንተ መካከል አላህ ሊያውቅበት በአላህ መንገድ ላይ የሚታገሉትን አለ ወየዕለም ሳቢሪን ታጋሾችንም ሊያውቅበት ብሎ መሆኑን አትገነዘቡንም? እንዴት ጀነት ዝም ብሎ መግባት ይቻላል ሳትፈተኑ እያለ ነው። ስለዚህ እነዚህና ይህን የመሳሰሉት ነገሮችን ስንመለከት አላህ ሱብሓነሁ ወተዓላ ይህንን የተናገረበት ምክንያት አለ። ለምሳሌ እዚህ ጋር ተመልከት። እንግዲህ ተመልከት ተፍሲር አልቁርጡቢ ላይ ነው የተቀመጠው። ምን ይላል ተመልከት። ኢላ ሊነዕለመ መን የተቢዐ ረሱል የሚለው ቃለ ዓሊይ ብኑ አቢ ጣሊብ ረዲየላሁ ተዓላ ዐንሁ ዓሊይ እንዲህ ይላል ማዕና ሊነዕለመ የሚለው ቃል ሊነራ ልናይበት ነው አለ። ሊያውቅ ማለቱ ሊያይበት ማለት ነው። ስለዚህ ወልዓረቡ አረብ ደግሞ አለ አረቦች ተደዑል ዒልመ መካነ ሩእያ እውቀት በእውቀት ቦታ ተተክተው የሚመጣ ነው። ለምሳሌ ከቀውሊሂ ተዓላ እንዲህ የሚለው ቃል አለ። ለምሳሌ ቁርአን ላይ ማለት ነው። አለም ተረ ከይፈ ፈዐለ ረቡክ ለመሆኑ አላየህምን? አለም ተረ ከይፈ ፈዐለ ረቡክ አላየህምን? የመካ ህዝቦችን ያኔ እንዴት እንዳደረጋቸው ቢአስሐቢል ፊል የነዛ የዝሆኖቹ ባለቤትን ይላል። ነብዩ በዛን ጊዜ አልተወለዱም፣ አላዩም። ግን ምንድነው አለም ተረ የሚለው አይ ቢማዕና አለም ተዕለም አልሰማህም አላወቅክም ወይ ቢማዕና አለም ተዕለም ይኸው አላወቅክምን በሚለው ተተክቶ ይመጣል የሚለው ነገር ሊያስገነዝብ ነው። ወቂለ አልማዕና እያለ ይቀጥላል። ስለዚህ በአጠቃላይና በአጭሩ ምንድነው ልንገነዘብ የምንችለው እዚህ አላህ ሱብሓነሁ ወተዓላ የሚናገረው ወደፊት የሚከሰተው ነገር ሳያውቅ ቀርቶ ሳይሆን አንጻራዊ ንግግር ነው እየተናገረ ያለው ከኛ አንጻር ማለት ነው። ተግባባን? ይሄንን ደግሞ እዚህ ላይ ማየት ትችላለን። ምንድነው የሚባለው? ምንድነው አድዋኡል በያን ላይ ማለት ነው። አድዋኡል በያን ላይ በግልጽ ማስቀመጣቸውን እዚህ ጋር ታያለ። ኢላ ሊነዕለመ ማለት አይ እንደውም እዚህ ጋር ተመልከተ። እዚህ ጋር ከዚህ ጀምረ ይላል ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ የሚለውን ጉዳይ አስመልክቶ ዛሂሩ አያት ምን አለ? እሺ ምን አለ? በል ሁወ ተዓላ ዓሊሙን ቢኩሊ ማ ሰየኩኑ ቀብለ አን የኩነ አላህ በሁሉም ነገር የሚሆነውንም ያሆነውንም ነገር ሁሉ ጠንቅቆ አዋቂ ነው አላህ አለ። ከዛስ ወቀድ በየነ አነሁ ላ የስተፊዱ ቢልእክትባሪ ዓሊመን ሊመን የኩን ያዕለሙሁ ቢቀውሊሂ ጀለ ወዐላ። ስለዚህ አሁን አላህ አያውቀውም ማለትን የሚያስገነዝብ ነገር አይደለም ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሁሉንም ነገር አዋቂ ነው። ለዛም ነው አላህ ምን አለ እዚህ ጋር ወላሁ ዓሊሙን ቢዛቲ ሱዱር አለ። አላህ ልቦች ውስጥ ያለውን ነገር ሁሉ እንኳን አዋቂ ነው። ተግባባን? ስለዚህ ወለየብተሊ የሚባለው ደግሞ ደሊሉ በቃ ግልጽ የሆነ መረጃ ነው። ይሄ በቃ ምንም እንትን አይደለም። ስለዚህ ግልጽ ካልሆነ ያው ደብል ስታንዳርድ አምጥቼ ደብል ስታንዳርድ ቁጭ ሳረግ ይገባውታል ብዬ አስባለሁ። ግልጽ ይመስለኛል። አይ ቲንክ አይ ግልጽ አይደለም ካሉኝ ቀላል መረጃዎች አሉኝ። ጨርሳ ነው? አዎ ገብተውታል ወይስ አልገባውትም? ኧረ አንተ በላይ ገና ሕፃን ነኝ። እሺ አይ ድምጽ ከእንትን ከማ እሺ ገብተዋል። አሁን ምን አለ መሰለህ ላብራራልህ እኮ ነው የገባኝን ነገር ላብራራልህ እኮ ነው። እሺ አንተ አሁን አላህ ቀድሞ ማወቅ እንደሚችል ብዙ ምሳሌዎችን ሰጥተኸኛል።
ያንን ነገሮች ግን አሁን 64 ላይ ለጦርነት ሂደው ተሸንፈው ከመጡ በኋላ እንደገና አቀለልላቸው። 66 ላይ ያቀለልላቸው 64 ላይ ያለ ሂደው እንዲሞቱ ዝሞ እያወቀ ነው። ዝም ብሎ 20 ሰው ለ200 ሰው ብሎ እንዲሞቱ እያወቀ ነው ዝሞ የሰደዳቸው። ከዛ ከሞቱ በኋላ ወይም ከተሸነፉ በኋላ በጦርነት እንደገና ያንኛውን አውርዶ አቀለልላቸው ነው እያልከኝ ያለ። እያወቀ ነው ወደ ጦርነት አይደለም። በቃ እንደዛ አይደለም። እኔ መልሱን መልሻለሁ። በቃ ደብል ስታንዳርድ ሳደርገው ነው የሚመለሰው። እግዚአብሔር የእስራኤልን ልጆች አየ። መጽሐፍ ቅዱስ ውሸት ቢሆን ስለማልሰማ ነው። ለምን ሰማለሁ? አንተም ታስረዳኝ ቁርአን ብቻ ነው። መጽሐፍ ቅዱስ 99 ውሸት ይኑረው። እሺ ቆይ አንድ ጊዜ እሺ ምን አለ መሰላችሁ፣ እኛ ቁርአን ላይ ያለውን በደንብ መልሰናል፣ መረጃ እያጣቀስን። እግዚአብሔርም የእስራኤልን ልጆች አየ። እሺ ያ ጀማ አየ። ከዛስ እግዚአብሔርም በእነሱ ያለውን ነገር አወቀ። መቼ ነው ያወቀው? ካየ በኋላ ምን አደረገ? አወቀ። ሳያይ በፊት አያውቅም ነበር ማለት ነው። በቃ አሁን ቁርአን ላይ በቃ መልሻለሁ፣ ቁርአን በሚገባ ማለት ነው። እግዚአብሔር የእስራኤል ልጆችን ካላየ አያውቅም ማለት ነው። ያው እስራኤል ልጆችን አየ፣ ከዛ እግዚአብሔርም በእነሱ ያለውን አወቀ። አያችሁ? ቆይ ልጨምርለት ደግሞ ጨመርመር ላድርግልህ አንድ ጊዜ። እሺ ለምሳሌ ያው ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ኦኬ፣ ሳይወርድ በፊት አያውቅም ማለት ነው። እግዚአብሔር ግንቡን ለማየት መውረድ ግዴታ ነው ማለት ነው። አያችሁ? እንደዚህ ነው በቃ ይመጣል። አሁንም ኦሪት ዘፍጥረት ምዕራፍ 3 ላይ ስትመጡ ደግሞ ምን አለ? እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ኦኬ፣ ወዴት ነህ ብሎ ባይጠይቀው ኖሮ አያውቅም ማለት ነው። አዳም ባይነግረው መልሶ ማለት ነው አያውቅም። እንደዚህ እያለን ነው የምንቀጥለው ማለት ነው። መጽሐፈ መሳፍንት ላይ ስትሄዱ ደግሞ የእግዚአብሔርም ቃል ሳኦልን እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ። ስለዚህ አያውቅም ነበር ማለት ነው። የሚጸጸት አካል ደግሞ መቼም አያውቅም። የሚጸጸት አካል እውቀት የሌለው መሆኑን ግልጽ መረጃ ነው የሰጠነው። የኛም ተመልሷል። አሁን የሚቀረው ያንተን መመለስ ነው የሚቀረው። በል ቀጥል። አሁን ቀጥል። የምን ልመልስልህ? አዎ አንተ የምትመልሰው አንድ የምጠይቅ ለምሳሌ እግዚአብሔር የእስራኤልን ልጆችን ሳያይ ያውቃል ወይስ አያውቅም? ይኸውልህ ወንድሜ አሁን ምን አለ መሰለህ፣ አሁን እንደዚህ አሁን ክርክር ሳይሆን እኔ አሁን የምፈልገው ምን አዳምጠኝ። መለስኩኝ፣ እኔ ጨረስኩኝ እኮ መልሼ ጨርሻለሁ። እሺ መልሼ ጨርሻለሁ። በቃ ችግር የለውም። ያው መለስኩ በቃ። እሺ አሁን ያው ልመለስልህ በቃ። እሺ ወዴት ልመለስ? አሁን የተረዳሁት ነገር ምን አለ መሰለህ፣ አሁን በዚህ ውይይት እኔ አሁን ለማጥፋት ነው ካንተ ጋር ወደ ኋላ ተመለስ ምናምን ሳይሆን አዳምጠኝ እንጂ እድል ስጠኝ እንጂ ተመለስኩ። ያው እሺ እኮ አልኩኝ። እሺ አሁን ጥያቄን ቀጥል። እውቀት ለማትረፍ ነው እንጂ ዝም ብዬ እኔ ከንቱ ድርቀት አልፈልግም። ለምን ጊዜን አቃጥዬ ምን ብዬ ከአንተ ለማትረፍ ነው የምመጣው። ከአንተ ለማትረፍ ነው የምመጣው ወዳጅ። እሺ አሁን እሱን ተወውና በቃ ባይብሉንም ሰው አይቶታል፣ ቁርአኑንም አይቶታል። እስቲ አሁን ይፈርዳል እንግዲህ። ያው ችግር የለውም። ታዛቢ 500 ምናምን ሰው አለ። አዎ ይሰማል። አውጀን ድምጽ ይሰማል ብሮ ትሰማለህ? አውጀን የሚሰማ ከሆነ እስኪ እኔ ጥያቄ ልጠይቅና ቃል በቃል ትንሽ እናወራ። ኦኬ እስኪ ሚውትን አንሳ። እሺ የፈጣሪ ኮድ ይሰማል ድምጽ? እኔ እንኳን እየጠየቅኩ ነበር። አሁን ፈጣሪ ነገሮች ችግር የለም። እንድንግባባ እዚህ አሊማ የሚለውን ነገር እንድንግባባ እኔ እናንተ እናውራበት። እሺ ፈጣሪ ነገሮቹ ከመከሰቱ በፊት አስቀድሞ ያውቃል ወይስ አያውቅም? ያውቃል። አመሰግናለሁ። ነገሮች በሚከሰቱበት ጊዜ ያውቃል ወይስ አያውቅም? ጭራሹን ከመፈጸሙ በፊት መጀመሪያ ነው የሚያውቀው። አይ በሚከሰትበት ጊዜስ?
እኮ ቀድሞ ነው የሚያውቀው። እንኳን ሰዓቱ ደርሶ ሳይደርስ ገና ያውቀዋል ምን እንደሚመጣ ወደፊት ምን እንደሚመጣ የዛሬ ምን እንደሚመጣ ያውቃል። ነው እሱን ቅድም መልሰልኛል። ወደዛ አትመለስ። እኔ እሱን ቅድም ነው የጠየኩ መልስክልኝ። ያሁኑ መልስልኝ። አስቀድሞ ነገሩ ከመከሰቱ በፊት ያውቃል። በዚህ ላይ ተስማማን። ነገሩ በሚከሰትበት ጊዜ በአሁኑ ጊዜ ያውቃል ወይስ አያውቅም? ያውቃል። በቃ እዚህ አንቀጽ ላይ የተጠቀሰው እሱ ነው። ያ ማለት ምን ማለት ነው? ምሳሌ ልስጥ። ለምሳሌ ነገ ፀሐይ እንደምትወጣ ታውቃለህ ወይስ አታውቅም? አውቃለሁ። የተፈጥሮ ሂደት ስለሆነ አውቃለሁ። አዎ ታውቃለህ። ትወጣለች ብዬ ተስፋ አደርጋለሁ። አንዴ ልጨርስ። ልክ ፀሐይ ስትወጣም ታውቀዋለህ አይደል? እዚህ ላይ አላህ ስብሐነሁ ወተዓላ ዓሊሙል ገይቢ ወሸሃዳ ይላል ቁርአን ላይ። ዓሊሙል ገይብ ማለት ነገሩ ከመከሰቱ በፊት የሚታወቅ እውቀት ነው። እሱ አላህ ስብሐነሁ ወተዓላ በሁሉን አዋቂነቱ ነገሮቹ ከመከሰቱ በፊት ያውቃል፣ በሚከሰቱበት ጊዜም ያውቃል። በዚህ መልኩ ለምሳሌ ኢብኑል ዓረቢ የሚባሉ ታላቅ ዓሊም አሕካም አልቁርአን በሚለው መጽሐፋቸው ላይ በዚህ መልኩ አስቀምጧል። ምን ብሎ ነው ያስቀመጡት? ወአማ ቀውሉሁ ወዓሊመ አነ ፊኩም ضዕፈን የሚለው ፈማዕና ተዓለቀ ልዕልሙ ቢልአን ከዛሬ ጋር የተያያዘውን እውቀት ለመግለጽ ነው ከአሁን ጋር። ለምንድን ነው እንደዛ የሚባለው ከተባለ አንዳንድ ሰዎች ምን ይላሉ? ፈጣሪ ነገሮቹ ከመከሰቱ በፊት አስቀድሞ ያውቃል፣ በሚከሰትበት ዝርዝር ጉዳዮችን አያውቅም ብለው የሚያምኑ ማህበረሰቦች አሉ። ነገር ግን አላህ ሱብሓነሁ ወተዓላ ነገሮቹን አስቀድሞም ያውቃል፣ በሚከሰትበት ጊዜም ያውቃል ነው። ይሄንን ለመግለጽ ነው እንጂ አስቀድሞ አያውቅም ለማለት አይደለም። ከአሁኑ ጋር የተያዘው እውቀት ነው ይባላል። ለምሳሌ እኔ አሁን ዛሬ ላይ ሆኜ ነገ ፀሐይ እንደሚወጣ አውቃለሁ፣ ሲወጣም አውቀዋለሁ ማለት ነው። ነገር ግን ነገ ፀሐይ እንደሚወጣ አስቀድሜ አውቄ ነገ ፀሐይ ሲወጣ የማላውቅ ከሆነ እውቀቴ በአንድ ነገር ላይ የተገደበ ብቻ ነው ማለት ነው። አስቀድሞ ማወቅ ላይ ሲከሰት የማላውቅ ነው ማለት ነው። ስለዚህ ይሄንን ለማለት ነው እንጂ አንተ እንዳሰብከው አይደለም። ነገር ግን ቅድም ኢብሮ መጽሐፍ ቅዱስ ላይ የጠቀሰው አንዴ ልጨርስልህ። ኢብሮ መጽሐፍ ቅዱስ ላይ የጠቀስከው ዘጸአት ምዕራፍ 2 ቁጥር 25 እስኪ እንትን ክፈትልኝ ባይብል ሀብ ይመቻል። ባይብል ሀብ እሺ ክፈቱ። እዛ ጋር የእስራኤል ሕዝብ አወቀ የሚለውን እንዴት እንዳስቀመጠ እንመልከት። አሁን እኮ ጥያቄ ጀማል፣ አሁን አልተረዳችሁኝም። እኔንም አሁን እናንተ የያዛችሁት ቁርአን በአንድ እግሩ እንደሚቆም ነው እያሳየኝ ያለው። በሁለት እግሩ ቆሞ ራሱ ከቤት መመለስ አይችልም እንዴ? አይደለም። ለሁለት እየተናረፋችሁ ኮይን እኮ እያስወራችሁኝ አይደለም። ሐሳቤን እየገለጽኩ አይደለም። እናንተ እንደፈለጋችሁ እያወራችሁ። አንዴ ሐሳቤን ልጨርስ። ይሄንን አይቼ ሐሳቤን ልጨርስና ከዛ በኋላ በቃ እንትን እንላለን። ኦኬ ይሰማል። አወቀ የሚለው ምን ብሎ ነው ያስቀመጠው? እስኪ አስነብበው ብሮ። አወቀ የሚለውን ያው ቱክ ኖቲስ ምን ማለት ነው? አሁን እንግሊዘኛ ምን ልታረግ? እንግሊዘኛ በአማርኛ እኮ በቂያችን እኮ ነው። በአማርኛ እኮ ማውራት እንችላለን። እንግሊዘኛ መግባት እኮ አይጠበቅም። ግንዛቤ ወሰደ ማለት ነው። አዎ ያ ማለት ምን ማለት ነው? እዚህ ላይ የተቀመጠው ራሱ ነገሩ ከተከሰተ በኋላ ነው ትዝ ያለው። በቃ ያስታወሰው ግንዛቤውን የሚወስደው ከክስተት ነው። ስለዚህ አላህ ሱብሓነሁ ወተዓላ ጋር የሚያያዝ ሳይሆን አስቀድሞ ማወቁ ከእግዚአብሔር ጋር የሚያያዝ ነጥብ ነው። አላህ ሱብሓነሁ ወተዓላ ዓሊም የሚለው ከሸሃዳ እውቀት ጋር ዒልሙ ሸሃዳ ጋር የተያያዘ ነው። አስቀድሞ ያውቃል፣ ነገሩ ሲከሰትም ያውቃል ለማለት ነው። እግዚአብሔር ግን እንደዛ አይደለም። ነገሩ ከተከሰተ በኋላ ነው ነገሮችን የሚረዳ። ስለዚህ መጽሐፌ ላይ ያለውን ወደ ቁርአን ለማምጣት አትሞክር ለማለት ነው። ጨርሻለሁ። ቀጥል ብለው። እሺ አይ ቲንክ ግልጽ ይመስለኛል። እኔ አንዳንድ ጊዜ መኮንንዬ ምናልባት አንዳንድ ጊዜ እናንተ ጋር ያለውን ጭራሽ አንዳንድ የሚመሳሰል ያው ነው አይመሳሰልም። በእርግጥ ግን አንዳንድ የሚመሳሰሉ ነገሮች እናንተ ጋር ያሉ ነገሮችን ይዘህ መተህ እኛን መጠየቅ አግባብ አይደለም።
አንተ ጋር ያለውን አጥርተህ ነው ከዛ የምጠይቀን። እኛ መልሰንልሃል። እውቀት የሚባለው ነገር ቆይ አንዴ አካሄድ አቶ ወንጀል አካሄድ ነው። በፍቅር እያናገርኩ ነው አይደል? ልጨርስ ያላችሁ ሁለታችሁ እየተራረፋችሁ እያወራችሁ እኔ ቁጭ እያሉ እስከ 6 ሰዓት እዚህ ከሆነ እየተራረፋችሁ እያወራችሁ እንዴት እንደዛ ታደርጋለህ? ፈታዊው አሁን ይኸውልህ አሁን አንተ ላይ ያለ መጽሐፍ የምትለኝ እኔ መጽሐፍ ቅዱስ ላይ አልጠየቅኩም፣ ቁርአን ላይ ነው የጠየቅኩ አይደለ? ከኔ ላይ ያመጣሁብህ ምንድን ነው ያመጣሁብህ? እንድትገነዘበው ያስፈልጋል። አሁን ቁርአን ላይ መጽሐፍ ቅዱስ ላይ ጠይቄሃለሁ ወዳጄ። ይኸውልህ በቃ ጨረስኩኝ እኮ መለስኩ። እውቀት የሚለው ነገር ማየት ከሚለው ጋር ተመሳሳይ ሆኖ እንደሚመጣ ታውቃለህ? በአረብኛ ቋንቋ ታውቃለህ ወይ? መጀመሪያ ይህን ጥያቄ ስጠይቅ እውቀት የሚለው ነገር ማየት ከሚለው ነገር ጋር ተመሳሳይ ሆኖ ተለዋዋጭ ሆኖ እንደሚመጣ ታውቃለህ? ምንድን ነው ያልከኝ? እውቀት የሚባለው ቃል ማየት ከሚለው ቃል ጋር በተለዋዋጭነት እንደሚመጣ ታውቃለህ ወይስ አታውቅም? በአረብኛ ቋንቋ አረበኛ አልችልም እኔ። ስለዚህ ለዛ ነው እኛ እያሳወቅን ቅድም ስነግርህም ይሄ ነው። ለምሳሌ አላህ ቁርአን ላይ በሱረቱል ፊል ላይ ሲነግረን ምን አለ? አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል። ጥቅሱ ላይ ሆነ ጥቅሱ ላይ ሆነ 66 ላይ ሆነ አንድ አይነት ነው ጥቅሱ። ቆይ አንዴ አዳምጠኝ። እንዴት ነው ነገሩ? አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህ ክስተት ሲከሰት አልነበሩም። አስሐበል ፊል በተከሰተ ጊዜ እሳቸው አልተወለዱም ነበር። ግን አላህ ለምንድን ነው እንደዚህ ያላቸው ሲባል ዒልም የሚለው እውቀት የሚለው ቃል ማየት ከሚለው ጋር ተለዋዋጭ ሆኖ ይመጣል። ማን ነው አለም ተራ እይታ የሚለው ቃል ከእውቀት ጋር ተለዋዋጭ ሆኖ እንደሚመጣ ግልጽ የሆነ መረጃ ነው። ስለዚህ አለም ተረ ማለት አለም ተዕለም ወይ ደግሞ አላወቅምን አልሰማህምን ማለት ነው። ተግባባን? ስለዚህ ሩእያ የሚለው ዒልም እውቀት ከሚለው ጋር ተለዋዋጭ ሆኖ ስለሚመጣ አላህ ሱብሓነሁ ወተዓላ ፊት ለፊት ያለውን ነገር እኛን ለማሳየት ከሚለው አንፃር ተለዋዋጭ ሆኖ ይመጣል የሚል ነገር ነው። እንደዚህ አይነት አንድምታ ነው የሚያስይዘው እንጂ አንተ እንዳልከው አላህ አያውቅም የሚል ነገር የለም። ቁርአኑ ላይ እንደዛ የለም። ስለዚህ አላህ አወቀ ማለት አየ ማለት ነው። እዚህ ጋር አየ ማለትን ነው የሚያስይዘው ነው እያልኩ ያለሁት። ግልጽ ከሆነለ ተግባባን? አሁን ኢየኩም ሚንኩም 20 ሳቢራ የግሊቡ ቆይ አንዴ ኧረ እባክህ ኧረ እባክህ አረኔ ባልሰው አይደለም ቁጭ እያዳመጥኩ እባክህ እያልከኝ ነው፣ እያሳጣኝ ነው። አንተ በህን ሰው ነው ፈጣሪ ስም። አሁን ቁጭ ለሶስት እያወራችሁኝ እኔ አሁን 2 ደቂቃ አውርቻለሁ፣ ሁላችሁ እያወራችሁ አሁን እባክህ የምትለኝ አታሳጣኝ እንጂ እኔ እንደውም የታግሼ እየሰማሁ ነው ያለው። እሺ አውራ፣ ያው ጨርስ በቃ። ያው እኔ አሁን እኮ ሰጠው ጊዜው ነው። እሺ አውራ አሁን ብትተረጉም መጽሐፍ ቅዱስን። እሺ ቆይ አሁን እኔ ላውራና በቃ የመጨረሻውን በቃ አሁን ላውራህና ከዛ የመጨረሻ መልስ ትሰጠኛለህ። እኔ እኮ አሁን አንተ ክርክር ልከራከር ሳይሆን መልስን ትሰጠኛለህ። የሰጠኝን መልስ ይሄን ነው ያልከኝ ብዬ መውጣት ነው እንጂ አልከራከርህም። ለምን አንተ የምትሰጠኝን መልስ ለምሳሌ ያልከኝ መልስ ይሄ ነው እልሃለሁ። አዎ ስትለኝ በቃ ቴንኪው ብዬ እወጣለሁ እንጂ አልከራከርህም። ለምን እከራከራለሁ? ለማወቅ ስለሆነ የምገባው እኔ አንተን ላሳምን አይደለም የምገባው፣ ለማወቅ ነው የምገባው። ከዛ ያወቅኩትን ነገር ይዤ እወጣለሁ፣ ለራሴ የሚጠቅመኝን እውቀት ማለት ነው። እና እኔ አሁን ቅድም መጽሐፍ ቅዱስ ላይ ትርጓሜው እንደዚህ ነው ከጀማል ጋር ሳወራ አንተ በራስ መንገድ ተረጎምክ ወደዚህ ወሰድክ ምናምን አልከኝ። አሁን ከዛ ጥቅስ የሌለ ነገር ግን አንተ እየነገርከኝ ግን በራስ ስትሄድ ግን ለእናንተ ሲሆን ይሰራል፣ ለእኔ ሲሆን አይሰራም ማለት ነው። አሁን ታሳየኛለህ። ስለዚህ አሁን ጥቅሱ ላይ ሆነህ ይሄ እንደዚህ ነው በለኝና ከዛም በኋላ እኔ የያዝኩትን እውቀት ይዤ እወጣለሁኝ። ምንም የሚያከራክረኝ ነገር የለም። ለምን ይሆናል አልልህም፣ ለምን ይሄን ታምናለህ አልልህም። እኔ እውቀት ማወቅ ያለብኝን ነገር ካንተ አውቄ እወጣለሁኝ። እሺ ጥሩ ጨረስክ? ልቀጥል? ይብሮ ጨርሻለሁ። በአጭሩ ከሱ ላይ አስረዳኝና ከዛ እወጣለሁ። ይብሮ አፉ በለኝና ግን የትኛው ጦርነት ላይ ነው እንደዚህ ሆነው ቢነግረኝ። ቅድም ምን እያለ ነበር? አንድ ከተሸነፉ በኋላ ነው እንደዚህ ሆነው ምናምን እያለ ነበርና የትኛው ጦርነት ላይ ነው ይህን ቃል ይገባል? አሁን የትኛው ጦርነት ላይ እንደሆነ የምትነግረኝ አንተ ነህ። 64 ላይ 20 ሰው ለ200 ሰው አወጣቸዋል። ከዛም በኋላ 66 ላይ ያቀለለላቸው እንካ ያ ሁሉ ሰው ከተሸነፉ በኋላ አምነው ከተሸነፉ በኋላ አላህ ደግሞ በኋላ ላይ ሐሳቡን ቀየረ የሚል ነገር ስትናገር ነበረ። ሲጀመር አንቀጹ የሚያወራው እኮ ገና እነርሱን ስለማደፋፈር ነው አይደለ? የበድር ጊዜ ነው አይደለ ይብሮ?
አራው ገና እኮ ሳይካሄድ በፊት እኮ ነው አላህ እየተናገረ ያለው። ገና ሳይካሄድ ነው አላህ ሐሳቡን የቀየረው አይደለም። እንካ ስማ አንዴ። የበድር ጊዜ ማለት የሙስሊሞች አላህ Subhanahu Wa Ta'ala አስቀድሞ ቃል ገብቶላቸው ነበር እንደሚያሸንፉ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ ጦርነቱ ላይ ሆነው በመሃል ላይ አላህ Subhanahu Wa Ta'ala ፈትኗቸው ነበር ማለት አሁን ይሄውን እዚህ ጋር እየፈተነ ያለው ማለት ነው። አላሁ የገባህልኝን ቃል ስጠኝ፣ ያ ረብ የገባህልኝን ቃል ስጠኝ ብለው ዱዓ አድርገው ነበር። እንደውም ዱዓውን ያሳያለሁ። ነገር ግን እዛ ጋር ከመሄዳችን በፊት በድር ማለት የሙስሊሞች ጦር ምክንያት በደል የወለደው ጦር ነበረ። በደል የወለደው ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና የተሰደዱበት ወደ የስሪብ የተሰደዱበት ጊዜ ነበር። ለምን የተሰደዱት? የመካ ሰዎች አሰቃይተዋቸው ነበር። ከመካ ደግሞ የእስሪብ ሰዎች መልሰው አሰቃይተዋቸው ነበር። ከመካ ድረስ ደግሞ እየመጡ የእስሪብ ድረስ የመካ ሰዎች ያሰቃዩቸው ነበር። ግመሎቻቸውን እየሰረቁ ንብረቶቻቸውን እየዘረፉ ይሄዱ ነበር። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወታደር አሰማሩ እንዲከላከሉ። ነገር ግን አሰማርተው ወደ ጦሩ ሲሄዱ በነዛ በሙሽሪካኖች በኩል የነበረው ጦር 900 የሚጠጋ ነበር። በእነዚህ በኩል ደግሞ የነበረው በሙስሊሞች በኩል የነበረው ደግሞ 300 የሚጠጋ ነበር። አስበው 900 ለ300 ነበር ሁኔታው ማለት ነው። ሙስሊም የሚባለው ቢጠፋ ኑሮ የዛን ይጠፉ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ ይሄው የለመንኩህን የሰጠኸኝን ቃል ባትሰጠኝ ኖሮ ይሄኔ በቃ ሙስሊሞች በሙ ይሄው አንድም ያንተ ባሪያ አታገኝም እዚህ ጋር ብለው ነበር ዱዓ ሲያደርጉ የነበሩት። አሁን እዚህ ጋር የሙስሊሞች ጦር 300 ነው። አንተ በዚህ በኩል ብትገናኝ ከአንድ ሰው ጋር 10 ሰው አንተ ሊመታ ቢመጣና እናንተ ሁለት ሆኖ ቢመጡ አስበው የሙስሊሞች ልብ እንዴት ነው የሚሸበረው? ከዛ አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው? አንተ ነብይ ሆይ ምዕመናንን በማዋጋት ላይ አደፋፍራቸዋል። አላህም Subhanahu Wa Ta'ala ደግሞ ወኔ ሰጣቸው። ከናንተ ውስጥ 20 ታጋሾች ኖሩ 200ዎችን ያሸንፋሉ አለ። 20 ታጋሾች ታጋሽ ቢኖሩ 200ዎችን ያሸንፋሉ አላቸው። ከዛ ሂደው በቃ ተሸነፉና ከተመለሱ በኋላ ሁዙ ከሞተ ሰማላ አይደለም እዛ ሆነው ጦርነት ላይ ሆነው ሙስሊሞች ፈሩ፣ መፍራት ጀመሩ። መፍራት ሲጀምሩ ምን አለ አላህ Subhanahu Wa Ta'ala አስቀድሞ የሚያውቅ ነበር የነሱን አቅም። ነገር ግን እነርሱን ይበልጥ እንዲያበረታታና የነሱን ልብ ሊፈትን ነበረ። የናንተ 200ዎችን ያሸንፋል ብሎ እየነገራቸው የነበረው ማለት ነው። ከዛ በኋላ ምን አለ ከናንተ 100 ቢኖሩ ከነዚያ ከካዱት ሰው በማቁ ህዝቦች ምንድነው ያለው? ከናንተ ውስጥ 20 ታጋሾች ቢኖሩ 200ዎችን ያሸንፋሉ። ከናንተ ውስጥም ቢኖሩ ከነዚያ ከካዱት ውስጥ እነሱ የማያውቁ ህዝቦች ስለሆኑ ሺዎችን ያሸንፋሉ አላቸው። ከዛ በኋላ አላህ Subhanahu Wa Ta'ala ደግሞ አስቀድሞ ስለሚያውቅ አሁንም አላህ ለእናንተ ላይ አቀለለላችኋል። በቃ አትፍሩ፣ አላህ አቀለለላችሁ አላቸው። ኢቭን ያቀለለበት መንገድ እንኳን አለ አላህ Subhanahu Wa Ta'ala ኢቭን በመሳተፍ ማለት እናንተ ውስጥ ድክመት መኖሩን አወቃለ። ምንድነው ያወቀው? አስቀድሞም ስለሚያውቅ ነው። እነዛ 300ዎች ናቸው። ሲጀመር ፊዚካሊም ድክመት አለባቸው። ፊዚካሊ ስልክ አቅማዊ ሳይሆን ቁጥራዊ ድክመት አለባቸው። እነዛ 900 ናቸው፣ እነዚህ ደግሞ 300 ናቸው። አስባቸው። እነዚህ 300 ሆነው እነዛ 900 ነበሩ። ግን የበለጠ ሊያበረታታቸው አለ። እነሱ ግን አሁንም በጦርነት ውስጥ ሆነው መፍራት ጀመሩ። አላህ Subhanahu Wa Ta'ala ለእናንተ ድክመታችሁን አልቀለለላችሁ። ምክንያቱም ምን ያዳል ድክመታችሁን ያውቃልና ማለት ድክመቱ መኖሩን ያውቃል። አወቀ ማለት ያውቃል ማለት ነው። ስለዚህ ከእናንተ 100 ታጋሾች ቢኖሩ 200ዎችን ያሸንፋሉ። አሁንም እኮ አጂብ እኮ ነው። 100ዎቹ 200ዎችን ያሸንፋሉ። ያም እኮ ሆኖ አሳይተዋል። እነዛ 300ዎቹ 900ዎቹን አሸንፈው አሳይተዋል። እየተናገረ ያለው ከዚህ አንፃር እነዛ ሙእሚኖችን ልብ ለማጠንከር አደረገ። ሙእሚኖች ልብ ደግሞ አልጠነከረ። ከዛ በኋላ መልሶ ደግሞ ምን አደረገ? አቀለለላችሁ። አትፍሩ፣ የእናንተ 100ዎቹ 200ዎቹን ያሸንፋሉ አላቸው። አሁን መልሶ ተመሳሳይ ማለት ዱዓውን ደግሞ ላሳይ ከፈለክ። ኧረ ተው በቃኝ። ቅድም ድሮ የመጽሐፍ ቅዱስ ላይ እኮ ሳብራራ አንተ የሌለ ስትለኝ ነበር። ከአንተ ግን የሌለ አወቀ ማለት ያውቅ ነበር ማለት ነው እያልክ አሁን ትተረጉማለህ አንተ ማለት ነው። አሁን አወቀ ሚል ያውቅ ነበር ተብሎ አይተረጎምም ሲጀመር ማለት ነው። አወቀ ሚል ያውቅ ነበር ተብሎ አይተረጎምም። አንተ ራስህ ቅድም ለምን እዚህ ልትተረጉማለህ ብለህ ይገርም። ይቅርታ ያውቅ ነበርን ተው ውሰደው። አሁን ከተናገርኩት ውስጥ እሷን ብቻ ነው የወሰድከው። ያውቅ ነበር የሚለውን ተውና ያወቀ ማለት አወቀ ማለት ነው። በቃ አወቀ ማለት ያወቀ፣ ምክንያቱም ስለሚያውቅ ማለት ነው። ስለዚህ ጭብጤን አስቀምጬ ልውጣ ትፈቅድልኛለህ? ቆይ በቃ ይህንን ከተገነዘበ ዘንዳ እውቀት በማየት እንደሚተረጎም አሳይቻለሁ አይደለ? በማየት ተለዋጭ ነው እንደሚመጣ
በቃ እሱን ደግሞ አንድ ላይ አይ ጨምርበት። ከአንተ ዱዓውን ከኢብራሂም ላሰማ ከኢምራን የተረዳሁት እኔ ጥያቄ ስላለው ከመውጣቱ በፊት አንዴ ጥያቄ ልጠይቅ። አንድ ጥያቄ አለኝ። ለወጣ ነው ቸኩያለሁ። ጭብጥ ማስቀመጥ ከፈቀዳችሁ ሊያስቀምጥ ለመውጣት ነው ያሰብኩት። 2 ደቂቃ ይበቃኛል። 2 ደቂቃ 2 ደቂቃ ጥያቄ ልጠይቅ። አንድ ጥያቄ አንድ ብቻ፣ ሁለትም አይደለም። አይ ጥያቄ አልጠየቅም። እኔ እኮ በቃ ጨመቃችሁኝ እኮ ለሶስት። አረ አንድ ጥያቄ ተቀበልን እባክህ ልለምን። በሌላ ጊዜ እናወራለን። ችግር ሐዲሱን ግን አንዴ ልናገር በጣም ቋምጫለሁ። ሰሂህ አልቡኻሪ ላይ የሚገኝ ሐዲስ 2915 ላይ የሚገኝ ሐዲስ ነውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃ ቢያንስ የሰጣችሁኝን እውቀት አጣሜ እንዳልረዳ ብዬ ነው። አይ አጣም አልካላችሁ ደግሞ ዱዓውን እነግርሃለሁ ብዬ ነበር ወዳጄ። አንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉትን ዱዓ በሰዓቱ ላይ ማለት እና እንዲህ ነበር ዱዓ ያደረጉት። አላህ ሆይ እቺ ቁረይሽ ናት ካንተ መልእክተኛ ለማስዋሸት በጉራና ምንድነው በጉራዋና ኩራቷ ጋራ መታለች። አላህ ሆይ ቃልህን ቃል ኪዳንህን እንድሞላልኝ እማጸናለሁ። አላህ ሱብሓነሁ ወተዓላ ቁርአን ላይ ቃል ኪዳን ገብቶላቸዋል እንደሚያሸንፉ። ኢቭን ቢሸነፉ ቢሆን ኖሮ አንደኛ ጥያቄ ሊያስነሳ የሚችል ነበር። እንደዚህ ይላል ቃል ኪዳንህን እንድትሞላልኝ እማጸናለሁ አለ። ምክንያቱም በዛ ሰዓት ላይ ሙስሊሞቹን ፈርተው ነበር። የዚህ ፍርሃታቸው ሰዓት ላይ አላህ ሱብሓነሁ ወተዓላ ይህን ቁርአን እንዳወረደ ይናገራል። አላህ የገባህልኝ ቃል ፈጽምልኝ፣ የገባህልኝ ቃል ስጠኝ። አላህ ይህ ከኢስላም የሆነች ትንሽዬ ስብስብ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እቺ ከኢስላም የሆነች ትንሽዬ ስብስብ ዛሬ የምትጠፋ ከሆነ በምድር ላይ አንተን የሚያመልክ አይኖርም አሉ። አይተዋል። የዛኔ ጠፍተው ቢሆን ኖሮ እነዚህ 300ዎቹ ጥቂቶቹ እነዛ 900ዎቹን ሲዋጉ ማለት ነው። የዛኔ ጠፍተው ቢሆን ኖሮ አላህ Subhanahu Wa Ta'ala ቃል ኪዳኑን ባይጠብቅ ኖሮ እነዛን ሰዎች ልባቸውን በዛ መንገድ ባያጀግን ኖሮ የዛኔ አላህን የሚያመልክ ወይም ደግሞ እዚህ ጋር የምታየው ሙስሊም ይባል ኖሮ ባልኖረ ነበር። አንድ ባንድ እየወሰዱ እየገደሏቸው ነበር። በቃ ለምን እንገደላለን ብለው ወጡ። ሲወጡ ግን አላህ Subhanahu Wa Ta'ala አስቀድሞ ቃል ኪዳን ገብቶላቸው ነበር። እዚህ ጋር የሚገባውን ቃል ኪዳን ከተመለከተው ትሸነፋላችሁ ሳይሆን አንተ ነብዩ ሆይ ምዕመናንን በጦርነት አደፋፍራቸው፣ በቃ ትንሽ ነን በማለት እንዳትፈሩ። ስለዚህ የናንተ 20ዎቹ 100ዎቹን ያሸንፋሉ እያለ አላህ Subhanahu Wa Ta'ala ቃል ገባላቸው። ቃል ገብቶላቸው ሳይሆን ልባቸውን አጠነከረላቸው። ነገር ግን እንደዛም ሆኖ ልባቸው አልጠነከረም። ለምሳሌ አላህ Subhanahu Wa Ta'ala ከማወቅ አንፃር አዳም ኃጢአት እንደሚሰራ ያውቃል። ያን ፍሬ እንደሚበላ ያውቃል። ነገር ግን ምን አደረገ? ያን ፍሬ እንዳትበላው አለው። ነገር ግን ሂዶ ሲያደርገው ምን አደረገ? የሱ ድክመት ነው እንጂ አላህ አይደለም። ግን አላህ Subhanahu Wa Ta'ala ትእዛዝ ሰጥቶታል፣ ለእርሱ ህግ አቀርቦለታል። ግን ለአዳም ማለት ነው ያቺን ፍሬ ከመብላት በቃ ብላ ቢለው የሱን ድክመት አስቀድሞም ስለሚያውቅ ነው። ገብቷል? ያን መጀመሪያም ተሳስቶ እንደሚበላ ስለሚያውቅ በቃ ከመብላቱ በፊት እንካስኪ ብላ ብሎ ቢለው ለእርሱ ድክመቱን አቀለለለት ማለት ነው። አላህ Subhanahu Wa Ta'ala ለዚህ ጋር ለሰሃቦች ያደረገው ይሄንን አስቀድሞ ምን አደረገ? ልባቸውን በዚህ አጀገነላቸው። እናንተ እንደዚህ ናችሁ እኮ ሙእሚን ናችሁ እኮ ብሎ አጀገነላቸው። ነገር ግን እነሱ ደካሞች ናቸው። ከድክመታቸውም ጋር ደግሞ የቁጥርም ድክመት ነበረባቸው። ስለዚህ አላህ Subhanahu Wa Ta'ala ምን አደረገ? ለእናንተ አቀለልላቸዋል። ምክንያቱም በልባችሁስ ድክመት እንዳለ ያውቃል። ስለዚህ ምን አደረገ? ድክመት እንዳለባቸው ያውቃል። ከዛስ እነዚህ እናንተ 100ዎቹ 200ዎቹን ያሸንፋሉ ብሏል። እንዳለውም አላህ Subhanahu Wa Ta'ala ያው አሸንፉ አየን። ሐዲሱን ከፈለክ ያዙ። እስሚዞ የተናገርከው ነገር ያው ግልጽ መረጃ ነው። እዚህ ላይ ኢብኑ ከቲር ላይ የተጠቀሰ ነገር ነው። ራሱ የበድር ዕለት የተከሰተ ጉዳይ ስለመሆኑ የውመ በድር ነው የተከሰተው። በቃ እስሚዞ ያብራራው ትክክለኛ መረጃ ነው። ግን አሁን ምንድነው ከቋንቋ ደረጃ ሊንግስቲካሊም ስናየው ማብራሪያው በቃ በጣም ግልጽ የሆነና ይሄ ማየት የሚባለው ነገር ማወቅ ከሚለው ነገር ጋር የተያያዘ ነው። ተለዋዋጭ ነው የሚመጣ ነው የሚለው ነገር ሊሰመርበት ይገባል። ኤኒዌይስ አይ ቲንክ ሙስሊሞቹ ሁሉም የተረዱት ይመስለኛል ማለት ነው። እንዳውም ምን አለ መሰለ እዚህ አድዋኡል በያን ላይ 104ኛው ገጽ ላይ ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ አለ። ይህንን አስመልክቶ ዛሂሩ ሃዚሂ አልአያ ቀድ የተሂሙነ ሚንሁ አልጃሂል። አንዳንድ አላዋቂ ሰዎች ምን ይላሉ አለ እንደዚህ ይላሉ፣ አነሁ ተዓላ
የስተፊዱ ቢልእክቲባሪ ዒልመን የሆነ ከሆነ በኋላ ከማወቅ በኋላ ወይ ከሆነ ነገር በኋላ ያቃል የሚሉት አንዳንድ ጃሂሎች አሉ ብሎ ያስቀምጣል። ለም የኩን ያዕለሙሁ ከሆነ ያላወቀውን ነገር ከሆነ ጊዜ በኋላ ያውቀዋል። ሱብሓነሁ ወተዓላ ዐን ዛሊከ ዑሉወን ከቢራ አላህ ከዚህ ነገር የጠራ መሆኑን ይናገር። በል ሁወ ዓሊሙን በል ሁወ ተዓላ ዓሊሙን ቢኩሊ ማ ሰየኩኑ ቀብለ አን የኩነ አንድ ነገር ከመሆኑ በፊት ያውቀዋል ብሎ ነው። ወቀድ በየነ አነሁ ላ የስተፊዱ ቢልእክቲባሪ ዒልመን ለም የኩን ያዕለሙሁ ቢቀውሊሂ ጀለ ወዐላ ወሊየብተሊየ አላሁ ማ ፊ ሱዱሪኩም ወሊዩመሕሰ ማ ፊ ቁሉቢኩም ወላሁ ዐሊሙን ቢዛቲ ሱዱር አለ። ተመልከቱ፣ አላህ በልቦች ውስጥ ያለውን ነገር ሁሉ አዋቂ ስለመሆኑ ግልጽ የሆነ መረጃ ያስቀመጠልን ማለት ነው። ተግባባን? ስለዚህ አላና የስተፊዱ ቢልእክቲባሪ ሸይአን ለም የኩን ዓሊመን ቢሂ ሱብሓነሁ ወተዓላ ዐን ዛሊከ ዑሉወን ከቢራ ሊአነል ዒልመ ቢዛቲ ሱዱር ገኒዩን ዐኒል እክቲባር። አያችሁ፣ አላህ ልቦች ውስጥ ያለውን የሚያውቅ ጌታ እንደዚህ አይነት ነገር ላይ አያውቅም ማለት ራሱ ሞኝነት ነው። ወፊ ሃዛል አያት በያኑ ዐዚሙን ሊልጀሚዕል አያት በቃ አጠቃላይ አያቶች ለሁሉም እንደዚህ አይነትና ተመሳሳይ የሆኑ አያዎችን በዚህ መመለስ ይቻላል። አለቲ የዝኩሩ ላሁ ፊሃ እክቲባሩን ሊኸልቂሂ ለባሪያዎቹ የሚገልጸው ጉዳይ ነው። ወማዕና ኢላ ሊነዕለመ የሚለው አይ ዒልመይ የተረተቡ ዐለይሂ ሰዋብ ወልዕቃብ ሰዋብና ዕቃቡን አስመልክቶ የሚመጣውን በዛ ነገር ምክንያት የሚያገኙትን መልካም ነገርና በዛ ነገር ምክንያት የሚያገኙትን ቅጣትን አስመልክቶ ነው አላህ አወቀ እያለ የሚናገረው ማለት ነው። ፈላ ዩናፊ አነሁ ካነ ዓሊመን ቢሂ ቀብለ ዛሊክ ከዚህ በፊት አያውቅም የሚለው ነገር ጭራሽ የሚቃረን አይደለም። ወፋኢደቱል እክቲባሪ ዙሁሩል አምሪ ሊናስ ያው ለሰዎች ግልጽ ለማድረግ አንጻራዊ ነገር ነው እየተናገረ ያለው። አማ አላህ ግን ዓሊሙ ሲሪ ወነጅዋ አላህ ግልጽ የሆነውንም ሚስጥር የሆነውንም ነገር የሚያውቅ ነው። ፈሁወ ዓሊሙ ቢኩሊ ማ ሰየኩኑ ከማ ላ የኽፋ ስለዚህ ግልጽ በሆነ ሁኔታ አላህ ነገራቶችን ሁሉ የሚያጌታ ስለመሆኑ በግልጽ የተቀመጠ ነገር ነው። በቃ በአጠቃላይ አላህ ሁሉን አዋቂ ነው የሚለው ነገር እንዳውም በደንብ ያስረዳል የሚለው ነገር ነው። አይ ቲንክ ሌላ ሰው ይግባ በቃ አይመስላችሁ? ጀሚ የምትጨምረው ነገር ካለ ምናልባት። እና መገንዘብ ካልፈለገ በስተቀር ያው ብዙ ነገሮችን ነው ያነሳ ነው። እዛ ላይ አያቅም የሚል የለም፣ የሱ ግምት ነው። ነገር ግን የቁርአኑን አንቀጽ ካለመረዳት የተነሳ ነው። ባይብል ላይ እንዲሁ ካለማወቅ በኋላ እንዳወቁ የሚያሳዩ ጥቅሶችም እንዳሉ አይተን ነበር። ተመሳሳይ ነገርም አለ። ለምሳሌ ኦሪት ዘዳግም ምዕራፍ 13 ቁጥር 3 ላይ ምን ይላል መሰለህ ብሮ? አምላካችሁ እግዚአብሔር ይላል። አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ ይላል። ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም የዚያን ህልም አላሚ አትስማ ይላል። ምንድነው አምላክ እግዚአብሔር ሐሰተኛ ነቢያቶችን የሚያስነሳበት ምክንያት ማን እንደሚወደውና ማን እንደማይወደው ለማወቅ ነው። ያ ማለት አስቀድሞ ስለማያውቅ ነው ነቢያት ልኮ ማን ነው የሚወደኝ ማን ነው የማይወደኝ የሚለውን የሚያረጋግጠው። እና በማይሆን መልኩ ባትሞግቱ ጥሩ ነው ለማለት ነው። ይበቃል መሰለኝ። በጣም ብዙ ነገር ነው ያነሳነው። አጠር አድርገን ለማስቀመጥ ደግሞ ምናልባት ብዙ ስላወራን ሰዎች ግራ እንዳይገባቸው አስፈላጊ ከሆነ አጠር አድርገን እናስቀምጥላቸው። ይሰማል? አስቀምጥላቸው ጀሚ። እስካሁን የመለስነው መልስ ምንድነው? አጠር ባለ መልኩ አንድ ሰው ይሄንን መልስ ከወሰደ ይበቃዋል። አንደኛ የአላህ Subhanahu Wa Ta'ala እውቀት በሁለት ነገሮች ጋር የተያዙ ናቸው። ገይብና ሸሃዳ ይባላል። ገይብ ማለት የሩቅ እውቀት ማለት ነው። አንድ ነገር ከመከሰቱ በፊት አስቀድሞ